ሰላም ጤና ይስጥልኝ። እንዴት ናችሁ ተማሪዎች? ሰላም በያላችሁበት ይሁንላችሁ። ይዤላችሁ የቀረብኩት የ10ኛ ክፍል የኬሚስትሪ ትምህርት ዩኒት 6 ሃይድሮካርበንስ ኤንድ ዜር ናቹራል ሶርሰስ ኤክሰርሳይዝ 6.15 ኤንድ ኤክሰርሳይዝ 6.16 መልስ ከነ ሙሉ ማብራሪያ ነው። ኤክሰርሳይዝ 6.15 question number 1 give the structures and EUPAC names for all the alkynes with formula C6H10 and identify those that are to be position and chain isomers. ኤክሰርሳይዝ 6.15 የመጀመሪያው ጥያቄ ለሄክሳይን C6H10 ፖዚሽን እና ቼን አይዞመርስ ከለያችሁ በኋላ የነዚህን አይዞመርስ ስትራክቸርስ እና ኢዩፓክ ኔም አስቀምጡ ነው የሚለው። C6H10 ነው። ሄክሳይን 6 ካርበን አተም የያዘ አልካይን ነው። ሶ ዋን ሄክሳይን አንዱ ፖዚሽን አይዞመርስ ነው። ምክንያቱም ፖዚሽን አይዞመርስ ማለት ዲው ቱ ዘ ዲፈረንስ ኢን ዘ ፖዚሽን ኦፍ ዘ ትሪፕል ቦንድ ሄክሳይን ትሪፕል ቦንድ ስለሆነ ፈንክሽናል ግሩፑ ካርበን ካርበን ትሪፕል ቦንድ ስለሆነ የዚህ የትሪፕል ቦንድ ቦታ መለያየት ፖዚሽን አይዞመርስ ይባላል ማለት ነው። 1 2 ሄክሳይን 1 2 3 4 5 6 ሁለተኛው ካርበን ላይ 2 ሄክሳይን and also 3 ሄክሳይን እነዚህ ፖሲብል ፖዚሽን አይዞመርስ ኦፍ ሄክሳይን ናቸው ማለት ነው። አሁን አንደኛው ካርበን ላይ ሁለተኛው ካርበን ላይ ሶስተኛው ካርበን ላይ ከዚህ ብንጀምር 1 2 አንደኛው ሁለተኛው ሶስተኛው ካርበን ላይ ሌላ አማራጭ የለንም። ስለዚህ እነዚህ ሶስቱ ፖዚሽን አይዞመርስ ኦፍ ሄክሳይን ናቸው ማለት ነው። ሌላው ቼን አይዞመርስ የሚባለው ደግሞ ዲው ቱ ዘ ዲፈረንስ ኢን ዘ አሬንጅመንት ኦፍ ካርበን አተምስ የካርበን አተምስ አሬንጅመንት ልዩነት ካለ ደግሞ ቼን አይዞመርስ ይባላሉ። ለምሳሌ 1 2 3 ሶስተኛው ካርበን ላይ ሜታይል ሊኖር ይችላል። and also 1 2 3 4 አራተኛው ካርበን ላይ ሜታይል ሊኖር ይችላል ማለት ነው። 1 2 3 4 5 1 2 3 4 5 ስለዚህ እዚህ ጋር 1 ላይ ማለት ነው ትሪፕል ቦንድ አለ። 1 2 3 ሶስተኛው ላይ CH3 ሊኖር ይችላል ማለት ነው። ስለዚህ 3 ሜታይል 1 ፔንታይን አንዱ ቼን አይዞመርስ ኦፍ ሄክሳይን ነው ማለት ነው። ሌላው ደግሞ ለምሳሌ አራተኛው ካርበን ላይ ሜታይል ሊኖር ይችላል። 1 2 3 4 ላይ ሜታይል ሊኖር ይችላል። ስለዚህ 4 ሜታይል 1 ፔንታይን ማለት እንችላለን። and also ሶስተኛው ላይ ሁለት ሜታይል ግሩፖች ሊኖሩ ይችላሉ። ቡታይን ይሆናል ማለት ነው። ስለዚህ 1 2 3 4 ሶ እዚህ ጋር አንድ ሜታይል ግሩፕ እዚህ ጋር አንድ ሜታይል ግሩፕ ሊኖር ይችላል። ስለዚህ 3 ላይ ሜታይል 1 ቡታይን ልንል እንችላለን። ስለዚህ ኤ ብንለው ይሄን ቢ ብንለው ሲ ዲ ኢ ኤፍ እነዚህ 5 ፖሲብል አይዞመርስ ኦፍ ሄክሳይን ናቸው ማለት ነው። ስለዚህ አይደንቲፋይ ዘ ፖዚሽን ኤንድ ቼን አይዞመርስ ኦፍ ሄክሳይን ፖዚሽን እና ቼን አይዞመርስ የሆኑትን እንለያለን ማለት እዚህ ሲ ዲ እና ኢ ፖዚሽን አይዞመርስ ናቸው ማለት ነው። 1 ሄክሳይን 2 ሄክሳይን እና 3 ሄክሳይን and ኤ ቢ እና ኤፍ ደግሞ ቼን አይዞመርስ ናቸው። ምክንያቱም የካርበን አሬንጅመንት ልዩነት ይኖራቸዋል ማለት ነው። ኤክሰርሳይዝ 6.16 question number 1 write the structures of all isomers of 1 pentyne C5H8 and A name them, B identify chain isomers, C identify position isomers. ኤክሰርሳይዝ 6.16 ከኤክሰርሳይዝ 6.15 ጋር ይመሳሰላል። ይሄ 1 ፔንታይን ነው። ኤክሰርሳይዝ 6.15 ላይ የሰራ ነው ደግሞ ሄክሳይን ነው። ስለዚህ የ1 ፔንታይንን ፖሲብል አይዞመርስ ከጻፍን በኋላ ቼን አይዞመርስ የሆኑትንና ፖዚሽን አይዞመርስ የሆኑትን እንለያለን። ኔም እናደርጋለን። ኢዩፓክ ኔም ደግሞ
እንሰጣለን ማለት ነው። ሶ C5H8 ፔንታይን ነው ማለት ነው። ስለዚህ 5 ካርበን አተም የያዘ አልካይን ነው። 1 2 3 4 5 ሶ 1 ፔንታይን አንድ ፖሲብል አይዞመር 2 ፔንታይን 1 ፔንታይን አንደኛው ካርበን ላይ ትሪፕል ቦንድ አለ። 2 ፔንታይን ሁለተኛው ካርበን ላይ ትሪፕል ቦንድ አለ። ከዚህ በኩል ስንጀምር 1 ፔንታይን ኤንድ 2 ፔንታይን ሌላ ፖሲብል አይዞመርስ የለንም ፖዚሽን ኦፍ ዳብል ቦንድ ስናለያይ ማለት ነው። ሌላው 1 2 3 ሶስተኛው ካርበን ላይ ሜታይል ማድረግ እንችላለን ቡታይን አድርገን ማለት ነው። ስለዚህ 1 2 3 4 ካርበን አተም የመጀመሪያው ካርበን ላይ ትሪፕል ቦንድ አለ፣ ሶስተኛው ላይ ሜታይል አለ። ስለዚህ 3 ሜታይል 1 ቡታይን ይሆናል ማለት ነው። ከዚህ ውጪ ሌላ ፖሲብል አይዞመርስ የለውም ፔንታይን። ስለዚህ እነዚህ 3 ፖሲብል አይዞመርስ ኦፍ ፔንታይን ናቸው ማለት ነው። ሶ ፖዚሽን አይዞመርስ እና ቼን አይዞመርስ ለዩ ነው የሚለው። ኤ ቢ ሲ ብንል ኤ እና ቢ ፖዚሽን አይዞመርስ ናቸው። ኤ እና ሲ ደግሞ ኤ ኤንድ ሲ ቼን አይዞመርስ ናቸው ማለት ነው። ኤክሰርሳይዝ 6.15 እና ኤክሰርሳይዝ 6.16 መልስ ይህንን ይመስላል። ለሚቀጥለው ኤክሰርሳይዝ 6.17 እና ኤክሰርሳይዝ 6.18 መልስ እናያለን። እስከዛው ድረስ ቼር ሰንብቱ። ስለተከታተላችሁኝ ስላበረታታችሁኝ በጣም አድርጌ አመሰግናለሁ። ይህንን ቪዲዮ ለጓደኞቻችሁ ሼር አድርጉላቸው።